ላይ የምንጀምረው ፓርት ታላቁ ሊቀ ካህን የሚል ፓርት ነው። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ የሚል ፓርት ነው። ግን ዛሬ የተወሰነች ትንሽ ቁጥሮችን ነው የምናነበው። እንግዲህ በሰማያት ያለፈ ትልቁ ወይም ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን በሃይማኖታችን ግሪኩ በእምነታችን ይላል ወይም ደግሞ በኮንፌሽናችን ስለ እምነታችን ባለን አቋም ወይም ኑዛዜ በኑዛዜያችን እንደማለት ነው እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው፣ ግን ከኃጢአት በስተቀር ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ በሚያስፈልገንን ጊዜ ወይም በምንጠይቅበት ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋኑን ራሱ በጣም የገለጸበት መንገድ በጣም ነው የወደድኩት። the throne of grace የጸጋው ዙፋን። እስኪ የጸጋው ዙፋን ብላችሁ ኮሜንት አድርጉ። የዙፋኑ ስም ይሄ የፍርድ ዙፋን ብዙ ጊዜ በግሪኮ ሮማን ወርልድ ዙፋን፣ ስልጣን ምናምን ፓወር፣ ኢነሚቲ፣ ፍርድ፣ ጀጅመንት ምናምን ላይ ነው የሚያተኩረው። የጌታ ዙፋን የጸጋው ዙፋን ተብሏል። የጸጋው በእምነት እንቅረብ። በእምነት የሚለው ቃል በድፍረት እንቅረብ ተብሎ ሊተረጎም ይችላል ግሪኩ። የጸጋው ዙፋን። ስለዚህ የእግዚአብሔር ዙፋን በፊቱ የምንቀርብበት ዙፋን የጸጋው ዙፋን ነው። የሚረዳንን ጸጋ የምናገኝበት የጸጋ ዙፋን ነው። ሃሌሉያ! በጣም ደስ ይላል። ድካም አለ እዚህ ጋር። በድካማችን ሊራራልን የሚችል አይገርም? በድካማችን ሊራራልን የሚችል ምህረትን እንድንቀበል ምህረትን ደግሞ የሚያደርግልን። ስለ ድምፄ በጣም ይቅርታ፣ ትንሽ ሰሞኑን ጉንፋን እናንተ ጋር እንዴት እንደሆነ አላውቅም። ኦኬ፣ እዛ ኖቱ የምሰጣችሁ ኖት ላይ ታገኙታላችሁ። ሙሉ ኖቶች ስላሉ እሱንም ሰጣችኋለሁ። ኢየሱስ ታላቁ ሊቀ ካህናታችን ነው። ስለዚህ ሁለት ሀሳቦች ነው ያሉት። ይሄ ክፍል ምዕራፍ 4 ከቁጥር 14 እስከ 16 ሁለት ሀሳቦች ነው። አንደኛው ይሄ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ምን አይነት ድንቅ ነገሮች አሉት? ምን ድንቅ ነገሮች አሉት? ምን ያደርጋል? አንደኛው ፓርት። ሁለተኛው ፓርት ምንድን ነው ተገቢው ምላሽ? እኛ ልናደርግ የምንችለው ምላሽ፣ የኛ ምላሽ ምንድን ነው የሚለውን የያዘ ሀሳብ። ይሄ ታላቁ ሊቀ ካህናችን ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 ባሉት ክፍሎች ቢያንስ 5 ድንቅ ነገሮችን እንደሚያደርግ በዝርዝር ተቀምጧል። በጣም የሚገርም ድንቅ ነገሮች። ስለዚህ ስለ ታላቁ ሊቀ ካህናችን ተብራርቷል። ግን ደግሞ ምላሽ ይጠይቃል። ያ ምላሽ ምንድን ነው? ሁለት የተቀመጡ አሉ። እምነታችንን አጥብቀን እንያዝ፣ ሃይማኖታችንን እንጠብቅ፣ ኮንፌሽናችንን እንጠብቅ። ኮንፌሽን ወይ ሎጊያ፣ ኮንፌሽናችንን እንጠብቅ። ከዛ ደግሞ ወደ ዙፋኑ በድፍረት እንቅረብ። እነሱን እመጣባቸዋለሁ። አይምሯችሁ ላይ ትንሽ ብሬክዳውን እንዲኖር ብዬ ነው። ኦኬ፣ ስነ ጽሁፋዊ የሆነ ትንሽ ቴክስቹዋል የሆነ ነገር የሆኑ ሀሳቦችን ላስቀምጥላችሁ። ለምሳሌ ምንድን ነው የዚህ ክፍል አውድ ኮንቴክስቱ? ይሄ ክፍል ምንድን ነው? ይህ ክፍል እስከ ምዕራፍ 10 ቁጥር 18 የሚቀጥል ነገር ነው። የሊቀ ክህነቱ ጉዳይ እስከ ምዕራፍ 10 ቁጥር 18 የሚቀጥል ነገር ነው። ግን በር የሚከፍት ነገር ነው። ኢንትሮዳክተሪ ኖት ናት እቺ 3 ቁጥር ኢንትሮዳክሽን ናት። ስለ ኢየሱስ ክርስቶስ ታላቅ ሊቀ ክህነት የዕብራውያን ጸሐፊ ከምዕራፍ 4 ቁጥር 14 ጀምሮ ሊያብራራ ሊያስተምር ሲሞክር እንደ መንደርደሪያ ያመጣት ነገር ናት። ጸሐፊው ሸምኖ ካቀረባቸው መልከ ብዙ ገጽታ ብዙ ውስብስብ ክሪስቶሎጂካል ፋብሪክስ ነገረ ክርስቶሳዊ ሸማዎች፣ በቃ በጣም የሚገርሙ ውብ የሆኑ ነገረ ክርስቶሳዊ አገላለጾች ውስጥ አንዱን የሚያስተዋውቅበት ክፍል ነው። ኢየሱስ ማን ነው? ነገረ ክርስቶሳዊ ውብ የሆኑ ነገረ ክርስቶሳዊ የክርስቶስ ኢየሱስ ሀብቶች ምንድን ናቸው ስንል አንዱ ሊቀ ካህን፣ ደግሞ ዝም ብሎ ሊቀ ካህን እንዳይመስላችሁ፣ ታላቅ ሊቀ ካህን ዋን ኦፍ ደ ሞስት እዚህ ዕብራውያን መጽሐፍ ላይ ደ ሞስት ፋሲኔቲንግ ክሪስቶሎጂካል ተርም ማለት ሊቀ ካህን የሚለው ቃል ነው። የኢየሱስ ክርስቶስ ድንቅ ነገረ ክርስቶሳዊ ሀብት፣ ውበት፣ ማንነት ሃይ ፕሪስት ታላቅ ሊቀ ካህን
ኢየሱስ ታላቅ ሊቀ ካህን፣ ማቴዎስ ላይ ኢየሱስ አዲሱ ሙሴ፣ ህዝቡን ከግብፅ የሚያወጣ መላውን ዓለም ሁሉ የሚያሻግር ሙሴ ዘጸአት 12 ላይ ጠቦት አርዶ ደሙን በጉበኑ ቀባ፣ ከዛ ህዝቡ ነፃ ወጡ። ኢየሱስ ግን በቀራንዮ ራሱን ደም አፈሰሰ። እውነተኛው ሙሴ፣ አዲሱ ሙሴ ማቴዎስ፣ የዕብራውያን ጸሐፊስ ታላቁ ሊቀ ካህናችን። አቤት ክርስትና ጣዕሙ! ወይኔ በእውነት በጣም ጌታ ሲገባችሁ፣ ክርስትና ሲገባችሁ፣ ክርስቶስ ሲገባችሁ ብትደሰቱት ደስታ በምንም ልትደሰታችሁ። ኢየሱስ ታላቁ ሊቀ ካህናችን። ይህንን እስከ ምዕራፍ 10 ቁጥር 18 የሚቀጥለውን ትልቅ ክሪስቶሎጂካል እውነታ የሚያስተዋውቅበት፣ የሚንደረደርበት፣ የሚያቀምሻ የሚሰጥበት 3 ቁጥሮች ናቸው እነዚህ 14፣ 15፣ 16። ግን አስቀድሞ ምዕራፍ 2 ቁጥር 17 ላይ ምዕራፍ 3 ቁጥር 1 ላይ ስለ ሊቀ ክህነት ያስተዋወቃቸው ያንደረደራቸው የተወሰኑ ነገሮች አሉ። ከሙሴ ይበልጣል ምናምን ያለበት። አሁን ግን ጸሐፊው ዋነኛውን የብሉይ ኪዳንን የክህነት ጉዳይ ለአርጊውመንት ያመጣዋል። የነ ሌዊን የነ አሮንን ክህነት ያመጣዋል። ካህናት ምንድን ነው የሚያደርጉ? ስለ ህዝቡ ምንድን ነው የሚያቀርቡ? የካህናት ሚና፣ የካህናት ስራ ምንድን ነው? ኢየሱስ ክርስቶስ ከብሉይ ኪዳን ካህናት አንጻር ምን ያደርጋል? እንደውም አንድ ሰው ፓራቦላ ኦፍ ሳልቬሽን ይለዋል። እንደ ቅስት እንደ አርክ ነገር ይሄ በሰማያት ያለፈ የሚለውን ራሱ ለምሳሌ የመጀመሪያውን ፓራቦላ ወይም ደግሞ የመጀመሪያውን ካያችሁት ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ያለውን ብታነቡት ሁሉን በኃይሉ ቃል የሚሸከም ብሎ ሁሉንም የሚደግፍ ሁሉንም የሚያግዝ ልዩ የእግዚአብሔር ልጅ እንደሆነ እንደወረደ ሰው እንደሆነ ልትተማመኑበት የምትችሉት እንደሆነ፣ በሁለተኛ ደረጃ ደግሞ ምዕራፍ 2 ከቁጥር 5 እስከ 18 ደግሞ መከራን ከሰው ጋር ራሱን ሙሉ ለሙሉና በምህረት አስተሳስሮ መከራን በመካፈል እኛን በመሆን ያንን የድነት ነፃ የመውጣትን ተስፋ ለሚፈተኑት ሊረዳ የሚችል ተስፋን የሚሰጡ ነው ቀርቧል። በዚህኛው ክፍል ግን አሁን በዚህ ሶስተኛ ልንለው በምንችለው ክፍል ግን የተወሰነ ከጸሎት ጋር የሚያያዝ ነገር ነው። የተወሰነ ከጸሎት ጋር የሚያያዝ ሐሳብ አለ። የታላቅ ሊቀ ካህን ሚና እየተወጣ ያንን ተግባር እየፈጸመ የሚሰሙትን የሚያምኑትን የበለጠ በእምነት የተሞላ ደፋር የሆነ ሕያው ጸሎት እንዲሆኑ የሚያበረታታ ነው። ወገኖቼ ዙፋኑ ይገለጥና ታላቁ ሊቀ ካህን ማንነቱ ጎልቶ ይታይና የምናምን የምንከተለው እኛን ደፋር ጸሎት፣ ሕያው ጸሎት፣ በእምነት ላይ የተመሰረተ ጸሎት፣ እርግጠኛ የሆነ ጸሎት እንድናቀርብ የሚያደፋፍር ነው። ይሄ ክፍል እንደዛ ነው። ዋናው መልእክት ምንድን ነው? እንግዲህ የምሰጣችሁ 48 ፔጅ ኖት የመጀመሪያው ፓርት አለ ብያችኋለሁ። ይሄኛውም የተወሰነ ወደ 100 ምናምን ፔጅ ሊሆን ይችላል። ቤታችሁ የምትጠቀሙበት ለባይብል ስተዲ ጥናት የምታደርጉት የምታስተምሩበት የሚሆን ማቴሪያል ነው። የዚች ክፍል የዚች 3 ቁጥር ዋነኛ መልእክት ምንድን ነው? እስቲ ክፍሏን ደግመን እናንብባት። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ወይም እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት በድፍረት እንቅረብ። እሺ፣ ዋነኛው መልእክት ምንድን ነው? የዚህ ክፍል አማኞች በእግዚአብሔር ፊት የሚወከሉት ዋው! አማኞች በእግዚአብሔር ፊት የሚወከሉት በእግዚአብሔር ልጅ ነው። ማን ነው ይሄ እግዚአብሔር ልጅ? ስራውን ለመፈጸም በሰማያት በራሱ ያለፈ ታላቅ ሊቀ ካህን። ወደ እግዚአብሔር በልቡ ሙሉነት ሊቀርቡ ይችላሉ። ታላቅ ሊቀ ካህን ስለሆነ፣ ስራውን የፈጸመ ስለሆነ፣ በሰማያት ያለፈ ስለሆነ፣ የተወከልነው ራሱ የእግዚአብሔር ልጅ ስለሆነ፣ ዕብራውያን መጽሐፍ የእግዚአብሔር ልጅ ከእግዚአብሔር ልጅ ባልተናነሰን የተወከልነው። ወገኖቼ አይመጥነንም።
የእግዚአብሔርን ፍላጎት ዲማንድ ከእግዚአብሔር ልጅ ያነሰ ሌላ ፍጥረት ሊወክለን ወደ እግዚአብሔር ሊያቀርበን በድፍረትና በልበ ሙሉነት በእግዚአብሔር ፊት ልንቆም ልንቀርብ አንችልም። አሁን ግን ድፍረት አለን ይላል የዕብራውያን ጸሐፊ። ለምን? የተወከልነው በእግዚአብሔር ልጅ ነው። He is the one, the supreme, the ultimate mediator of all ages. አቤት! ይሄ እኮ በጣም ክሪስታል ክሊር የሆነ የመጽሐፍ ቅዱስ ትምህርት ነው። በነገራችን ላይ ሌላ ልታስገባ አችልም። ሌላ እግዚአብሔርን ኢምፕረስ ልታደርገው አችልም። ሌላ መካከለኛ ልታመጣ አችልም። ሌላ ብሮከር፣ ሄቨንሊ ብሮከር ልትፈልግ አትችልም። ሜሴንጀር ሊኖር ይችላል፣ እግዚአብሔር ይጠቀምባቸዋል። አሁን ይሄ ትምህርት በእርግጥ አሁን ቲክቶክ ላይ እየሰማሁት ነው። ብዙ ወገኖቻችን ሳይቀር ጎላ ጮክ አድርገው እየተናገሩ ነው። እግዚአብሔር ይመስገን። ትፈነዳለህ እንጂ አልችልበትም። እንደዛ ፍርጥ ትላለህ እንጂ ምናምን የሚል ቃል ብጠቀም ደስ ይለኛል። በቃ ከእግዚአብሔር ልጅ የሚያንስ ሌላ ወኪል፣ ከእግዚአብሔር ልጅ የሚያንስ ሌላ ሚዲየተር፣ መካከለኛ፣ ወደ እግዚአብሔር የሚያቀርበን ሌላ አካል የለም። እቺ መልእክት እቺ ናት። እቺ ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ችግር የለም። አንዳንዶቹ ዘግይተውም ቢሆን ቢገባቸው እግዚአብሔር ይመስገን። መቼም ክርስትና የመገለጥ ጉዳይ ነው። ይቺ ክፍል ምንድነው ዋነኛ መልእክቱ? ዕብራውያን ምዕራፍ 4 እዚህ ጽፌላችኋለሁ። ከቁጥር 14 እስከ 16 በግልጽ የምትናገረው ምንድነው? መቅረብ ትችላላችሁ። ለምን? በድፍረት መቅረብ ትችላላችሁ። መጠየቅ ትችላላችሁ። እንዴት? በልበ ሙሉነት መቅረብ ትችላላችሁ። ለምን? የተወከላችሁት እኮ በእግዚአብሔር ልጅ ነው። ስራውን በፈጸመ በሰማያት ባለፈ በታላቁ ሊቀ ካህናት፣ እሱን የሚመስል ሊቀ ካህናት በሌለው በእግዚአብሔር ልጅ፣ ከሱ በማያንስ በራሱ በእግዚአብሔር ልጅ ነው የተወከላችሁት። ድፍረት አላችሁ። ከዚህ በላይ ድፍረት የለም። በምን ልትደፍሩ ነው? ከዚህ በላይ ነው መልእክቱ። ግን ይሄን ድፍረት የሚያጠናክርልን ይሄ በሰማያት ያለፈው የእግዚአብሔር ልጅ የሆነው አንድያ ልጁ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 ላይ በግልጽ የተናገረው እነዛን 7 ነገሮችን የዘረዘርናቸው ዕብራውያን ምዕራፍ 1 ስናጠና ይሄ ከፍ ያለው ይህ ሊቀ ካህን በእኛ ፈተናዎችና መከራዎች ሙሉ ለሙሉ በማለፉ ሼር በማድረጉ እነዚህን ፈተናዎች እነዚህን መከራዎች ሼር ያደረገ ነው። ያቃቸዋል። አቤት ጌታ ያቃቸዋል። የእኛም መንገድ ሂዶበታል። ይህ ሊቀ ካህን በእኛ ፈተናዎች መከራዎች ሙሉ በሙሉ በማለፉ ዙፋኑ የምን ዙፋን ሆነ ይላል። ሊራራልን ይችላል። ለምን? የጸጋ ዙፋን። ለምንድነው ዙፋኑ የጌታ ዙፋን የጸጋ ዙፋን የሆነው? ለምንድነው ሊራራልን የሚችል ሊቀ ካህናት የሆነው? ለምን ይመስላችኋል? አልፎበታል። ይህንን መንገድ ሂዶበታል። ሰው ሆኗል። መካከለኛ እንዲሆን ሊያበቃው የሚችለውን ፍጹም ሰውነትን ወስዷል፣ ተላብሷል፣ ሆኗል። በእኛ ፈተናዎችና መከራዎች አልፏል። ኦኬ፣ የዚች ክፍል ዋነኛ መልእክት ምንድን ነው? የተወከላችሁት መካከለኛችሁ የእግዚአብሔር ልጅ ስለሆነ፣ በሰማያት ያለፈ ስለሆነ፣ ታላቅ ሊቀ ካህን ያለ ስለሆነ፣ በፈተናዎችና በመከራዎች ልክ እንደናንተ ያለፈ ስለሆነ፣ የምታልፉበትን የሚያውቅ ስለሆነ፣ የሚራራ ስለሆነ በዚህ በጸጋ ዙፋን በድፍረት መቅረብ ትችላላችሁ። ቅረቡ። እዛ ጋር የጻፍኩትን ታይትሉ ላይ ታችኋል። እንቅረብ። በማን? በክርስቶስ በድፍረት በእምነት መቅረብ። እንዴት? ምን መብት ምን አቅም አለን? የተወከል ነው በእግዚአብሔር ልጅ ነው፣ በታላቁ ሊቀ ካህን ነው። በኋላ ያዳብረዋል ይህንን ትምህርት። በራሱ ደም ራሱ መስዋዕት ሆኖ ወደ ቅድስት ወደ እውነተኛይቱ ድንኳን ይዞን የገባ ስለሆነ እችን ሪስትሪክሽን አፒል አፕሩቭድ ይላል። ግን በቃ እንዴት ነው የማደርገው? እሺ ሌላ ሪስትሪክሽን አለ እንዴ? ሪስትሪክሽን እሺ አይ ቲንክ አሁን ጥሩ ነው ያለው። ቪዲዮም ስለከፈትኩ ሊሆን ይችላል። ስለዚህ ዋናው መልእክት ይሄ ነው። እሺ እስኪ የተወሰኑ 5 ፖይንቶችን ቅድም የነገርኳችሁ እነዚህን ፖይንቶች ካያችኋቸው እነዚህን 5 ፖይንቶች እስኪ እንያቸው። የታላቁ ሊቀ ካህናችን
ድንቅ ነገሮች አልኳችሁ። አንደኛው እርሱ ሊቀ ካህን ብቻ ሳይሆን ታላቅ ሊቀ ካህን ነው። ሁለተኛው እርሱ በሰማያት ያለፈ የእግዚአብሔር ልጅ ነው። ሶስተኛው እርሱ ራሱ ስለተፈተነ ሊራራልን የሚችል ነው። አራተኛው እርሱ ፈጽሞ ያለ ኃጢአት ያለ ነውር ነው። አምስተኛው የሚያስፈልገን ስለሆነ ምሕረትንና ጸጋን የሚሰጠን ነው። እቺ 3 ቁጥር ናት እኮ ይሄ ሁሉ የምታወራው። እቺ 3 ቁጥር እነዚህን 5 በጣም ኢንተረስቲንግ የሆኑ ኳሊቲስ እንድንተማመንበት፣ እንድንወደው፣ እንድንቀርበው የሚያስችሉንን 5 ድንቅ ነገሮችን ያደረገ የሆነ ጌታ ነው። ልድገምላችሁ። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ እርሱ ሊቀ ካህን ብቻ ሳይሆን ታላቅ ሊቀ ካህን ነው። ሃይ ፕሪስት ነው። ወደ ቅድስተ ቅዱሳን የሚገባው ነው። ዝም ብሎ ቅድስት ላይ አደባባይ ላይ ሰፈር ለሰፈር የሚያገለግል አይደለም። ሆሊ ኦፍ ሆሊስ ውስጥ የሚገባ ነው። ሁለተኛው እርሱ በሰማያት ያለፈ የእግዚአብሔር ልጅ ነው። እርሱ ራሱ ስለተፈተነ ሊራራልን የሚችል ነው። እርሱ ፈጽሞ ያለ ኃጢአት ነው። የሚያስፈልገንን ምሕረትና ጸጋን የሚሰጠን ነው። እሺ፣ ሁለተኛው ፓርት ምን? እሺ ምን እናርግ? እቺ ክፍል ምን ታስተምራለች? ምንድነው ምላሽ? ምንድነው? እምነታችንን አጥብቀን ያዝ። በሱ ላይ ያለንን እምነት፣ በሱ ላይ ያለንን ምንም ወይ ፍንክች ከክርስቶስ አይናችሁን እንዳታነሱ። በክርስቶስ ላይ ያላችሁን ውዴታ፣ ያላችሁን ፍቅር፣ ያላችሁን እምነት እንዳታነሱ። ከክርስቶስ ውጭ ሌላውን ወደ ውጭ፣ ከሱ ውጭ፣ ከክርስቶስ ውጭ፣ ከመስቀሉ ውጭ፣ ከሞቱ ውጭ ሌላ ላላውቅ ቆርጫለሁ እንዳለ ጳውሎስ። ሌላ እውቀት፣ ሌላ መረዳት፣ ሌላ ብርሃን፣ ሌላ ጥበብ፣ ሌላ ሚስጥር ሚስጥር ለዘመናት በትውልዶች መካከል ተሰውሮ የነበረ አሁን ግን እግዚአብሔር የገለጠው ታላቁ ሚስጥር ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ብቻ ነው። እምነታችንን አጥብቀን እንያዝ ይላል። ግን ይሄ ብቻ ነው። ሁለተኛ የሚሰጠን እድል ምንድን ነው? ወደ ጸጋው ዙፋን በድፍረት እንቅረብ። አያችሁ፣ ወደ ጸጋው ዙፋን በድፍረት እንቅረብ። ምንድን ያደፋፈረ እንድትቀርብ ያደረገ ምንድን ነው? ይሄ ሊቀ ካህን ቅድም የነገርኳችሁን አይነት 5 ኳሊቲዎች ያሉት ሊቀ ካህን ስለሆነ ነው። እሺ፣ ትንሽ የተወሰኑ ሀሳቦችን ልጨምርላችሁና ለወንድሞቼ እድል እሰጣለሁ። እስቲ እነዚህን 5 ነጥቦች ትንሽ እንነካካቸው። ታላቅና ሰማያትን ያለፈ ኢየሱስ እኮ ሌላ ተጨማሪ አጋዥ፣ ረዳት፣ ተባባሪ የሚያስፈልገው አይደለም። ታላቅ ሊቀ ካህን ነው። ሰማያትን ያለፈ ነው። የድነት ስራውን ያጠናቀቀ ነው። ከፍ ባለ ሰማያዊ ዙፋን የተቀመጠ ነው። በአባቱ ቀኝ የተቀመጠ ነው። ተግባራዊ ውጤት ያመጣ፣ ማንኛውም ሰው በመከራው ወራት፣ በስደት ጊዜ፣ በስቃይ ጊዜ ሊጠራው ቢችል የሚሰማ፣ አይ ከእምነት ማፈግፈግ ነው ያለብኝ፣ አይ ወደኋላ መሄድ ነው ያለብኝ ማለት ሳይጠበቅብን፣ አይ የሚረዳኝ ጌታ አለ፣ አይ የሚያውቀኝ ጌታ አለ፣ አይ የሚያግዘኝ ጌታ አለ፣ አይ የሚራራልኝ ጌታ አለ ብለን ወደሱ ልንጠጋ ልንተማመንበት የምንችል ጌታ ሆኗል። ይሄ የክርስቶስ ላቅ ያለ የክርስቶስ ልቀትን የሚያሳይ አገልግሎቱ ነው። እሺ፣ ሌላው ሃይማኖታችንን እንጠብቅ ወይም እምነታችንን እንጠብቅ። ሆሞሎጊያ የሚለው የግሪክ ቃል እምነትም ሊሆን ይችላል። ኮንፌሽን ኑዛዜያችን፣ መረዳታችን ሊሆን ይችላል። ወይም ስለ ክርስቶስ ያለን እምነትና አቋማችን ሊሆን ይችላል። ወይም ክርስቲያናዊ፣ አንድ ዴሲልቫ የሚባል ሰው ክርስቲያናዊ ንጽረተ ዓለማችንም ነው ይላል። ስለ ክርስትና ስለ ክርስቶስ ያለን መረዳት ዝም ብሎ የሆነ ማነብነብ አይደለም። ማነብነብን የሚመለከት አይደለም። ክሪድን መሸምደድ አይደለም። የሆነ መጽሐፍን ዝም ብሎ መደጋገም የሚመለከት አይደለም። በእምነት ላይ ያለማቋረጥ የጸና ቁርጠኝነት ነው። እምነታችን ላይና የያዝነው እውነት ላይ ቁርጠኛ መሆንን፣ ይህንን እምነትህን፣ ይህንን ጽናትህን፣ ይህንን እውነትህን አጥብቀህ ያዝ ነው። ሃይማኖታችንን እንጠብቅ ማለት እምነትህን በእምነት ላይ የማያቋርጥ የጸና ቁርጠኛ የሆነ መተማመንን አማኞች፣ ይህ ቁርጠኝነት አማኞች እንደ እግዚአብሔር ሕዝብ
ያላቸውን ያንን ቦታ በፍቅርና በመታዘዝ እንድንገልጽ አጥንተን እንድንጠብቀው የሚረዳን ነገር ይሄ ነው። ሌላው ፖይንት የሊቀ ካህናታችን እርዳታ መሰረቱ ነው። ለምንድን ነው የሚረዳን? እኛ ሊረዳ የቻለው ከምን የተነሳ ነው? በምድር ላይ ካሉ የህይወት የተለያዩ ጫናዎች፣ ችግሮች ጋር የምንታገል፣ የምንታመስ፣ የምንተራመስ፣ የምንሰቃይ፣ የእርዳታ ጩኸት የምናሰማ፣ የእርዳታ አቅርቦት የሚያስፈልገን ነን ወገኖች። ይሄ ትልቅ ፓኬጅ ነው። እዚህ ዕብራውያን ምዕራፍ 4 ከቁጥር 11-16 ትልቅ እድል ነው። ወደኋላ አታፈግፍጉ፣ ተስፋ አትቁረጡ፣ ቸል አትበሉት፣ አትመለሱ፣ አፋችሁ አይለጎም፣ በጭንቀት አትሙቱ፣ ከነ ጥያቄያችሁ አትኑሩ፣ ከነ ፍርሃታችሁ አትኑሩ። አንድ የሆነ የእርዳታ ጥሪ ክፍት እድል አለ። ዕብራውያን ምዕራፍ 4 ከቁጥር 11-16 ያ አቅርቦት፣ የእርዳታ አቅርቦት ጥሪ። የዕብራውያን ጸሐፊ የእርዳታ አቅርቦት ጥሪ ያደርጋል። ኑ እንጂ ይህንን እድል ተጠቀሙበት እንጂ። ለምንድን ነው የምትቆዝሙት? ለምንድን ነው ወደኋላ የምታፈገፍጉት? ለምንድን ነው ከእምነት የምትጠፉት? ለምንድን ነው በጥያቄ ውስጥ የምትኖሩት? ለምንድን ነው በግጭት ውስጥ የምትኖሩት? ለምንድን ነው በፍርሃት ውስጥ የምትኖሩት? ኑ ወደ ዙፋኑ ቅረቡ። ዙፋኑ የጸጋው ዙፋን ነው። የጸጋ ዙፋን ነው። የፍርድ ዙፋን አይደለም። 999 ሺህ ምናምን ትእዛዛትን አልፈጸማችሁም ብሎ አለንጋ ይዞ ለመግረፍ የሚያቆበቁብ ከጠዋት እስከ ማታ የምትሰሩትን እየተከታተለ እዚች ጋር ሳትክ፣ እዚች ጋር ኃጢአት ሰራህ እያለ እየጠበቀ የሚቀጣ የሚገርፍ ሳይሆን የሚራራ በፍቅሩ የሚማርክ የጸጋው ዙፋን፣ የማያልቅ የማይደክም መለኮታዊ ኃይልና ጸጋ ከዙፋኑ ስር ይፈልቃል። እያንዳንዱን የምናልፍበትን ሁኔታ ሁሉ ልንቋቋም የምንችልበትን መለኮታዊ ጸጋና ኃይል የሚያጎናጽፍ የምህረት ዙፋን፣ የጸጋ ዙፋን። በህይወት ጫናዎች፣ በእንቆቅልሾች፣ በጥያቄዎች ውስጥ፣ በግጭቶች ውስጥ ብናልፍ እንኳ ይህ ሊቀ ካህናችን እኛን ሊረዳ የሚችልበት የሆነ መሰረት አለው። ምንድን ነው ያ መሰረት? ምንድነው ያ መሰረቱ? ምንድነው? ተስፋ መቁረጥ፣ መሸነፍ፣ መበሳጨት፣ ወደኋላ ማፈግፈግ፣ መካድ አይጠበቅባችሁም። እድል አለ፣ የጸጋው አቅርቦት አለ። እኛን ሊረዳ በሚችልበት ፖዚሽን ላይ ያለ እቺን ነገር አዳምጥ። በቃ እቺን ነገር አዳምጥ። እኛን ሊረዳ የሚችል ፖዚሽን ላይ ያለ ብቸኛ አካል ኢየሱስ ክርስቶስ ብቻ ነው። በቃ ሌላ የለም። በቃ እኛን ሊረዳ ሊያግዘን የሚችል የጸጋ አቅርቦት ያለው ሊራራልን የሚችል እኛን ሊረዳ ሊያግዘን የሚችል ብቸኛ አካል አንድ ጌታ ኢየሱስ ክርስቶስ ብቻ ነው። ሚስጥሩን አሁን ልንገራችሁ። ይህ ዕብራውያን ጸሐፊ ምዕራፍ 4 ቁጥር 16 የተናገረው ምክንያቱም ልንገራችሁ። የታላቁ ሊቀ ካህናችን እኛን ሊረዳ የሚችልበት መሰረቱ ሰው ስለሆነ ነው። ፍጹም ሰው። ይሄ ኢንካርኔሽን ማለት ይኸውላችሁ ተሰጎ ማለት የሚስጥሮች ሁሉ ሚስጥር ነው። የመገለጦች ሁሉ መገለጥ ነው። የሁሉ ነገር መሰረት ነው። እስካቶሎጂ ብትሉ ኢንካርኔሽን ላይ ነው። ሪዘሬክሽን ብትሉ ኢንካርኔሽን ላይ ነው። የአምላክ ሰው መሆን ታላቅ ተአምር። ቅዱስ አትናቴዎስ በጣም ደስ የሚለኝ ዓለምን ከፈጠረበት ዓለምን ያዳነበት ሚስጥሩ ይበልጣል። የዳንበት ሚስጥር ድንቅ ነው። ሃሌሉያ ሃሌሉያ ሃሌሉያ! ዋው! ይሄን ማመን ቻልኩ። ይሄን መረዳት ቻል ወገኖች። ይሄን ነገር አምናችኋል ማለት ነው። ይሄን ነገር ተረድታችሁ ተቀበለው። አይምሯችሁ፣ ልባችሁ ተከፈተ። አይምሯችሁ ተከፈተ። ጌታ እምነት ሰጣችሁ። ክርስቲያን ሆናችሁ ይሄን ምስጢር ይሄ እኮ በጣም እኮ ለማመን ለመቀበል የሚያስቸግር ነገር እኮ። ይሄ እኮ ለመረዳት የሚያስቸግር፣ ይሄ እኮ ሞኝን ጅልነት እኮ ነው። ግን መገለጥ ይጠይቃል። ግን ብርሃን ይጠይቃል። አምላክ ሰው ሆነ፣ ወደ እኔ ሁኔታ መጣ፣ የኔን ሁኔታ አለፈበት። ከዚህ የተነሳ ሊረዳኝ የሚችልበትን መሰረት ያዘ። ወከለኝ፣ በእግዚአብሔር ልጅ ተወከልኩ። ታላቁ ሊቀ ካህኔ እኔ ያለፍኩበትን ነገር የሚያውቅ ነው። በፊቱ ስቀርብ ልጄ የምታልፊበትን አውቃለሁ። አይ ፊል ዩር ፔን የሚል ለምን ሰው ሆኗል። እና ዘምረንለት ስሙን ጠርተነው ሰግደንለት ክብራችን
ሀብታችን፣ ንብረታችን፣ ጊዜያችን ምናምን ጊዜያችን ላንተ ይሁን፣ ገንዘባችን ላንተ ይሁን፣ ክብራችን ላንተ ይሁን። ኦ ኢየሱስ የምንወድህ ጌታ፣ እኛን የሆንክ በእኛ መንገድ ያለፍክ፣ ወደ አንተ ከፍታ ታመጣን ዘንድ ወደ እኛ ውርደት የተዋረድክ፣ ወደ አንተ ክብር ታደርሰን ዘንድ ወደ እኛ ውርደት የተዋረድክ፣ ወደ አንተ ከፍታ ታወጣን ዘንድ ወደ እኛ ዝቅታ ዝቅ ያልክ፣ ይህ ምስጢር ምንኛ ድንቅ ነው! ወይ ጉድ! ወይ ክርስትና፣ ወይ መጽሐፍ ቅዱስ፣ ወይ ወንጌል! አይናችሁን ክርስቶስ ላይ አድርጉ። የዕብራውያን ጸሐፊ እርሱ ሰው በመሆኑ እርሱ እኛን በመሆኑ የእኛን ጭንቀት ሙሉ በሙሉ በመካፈሉ ጸሐፊው አስቀድሞ እንደዚህ ይላል። ምዕራፍ 2 ቁጥር 17 እንደ ወንድሞቹ በነገር ሁሉ ይላል። እንደ ወንድሞቹ በነገር ሁሉ በመከራ እንደሆነ አሁን ደግሞ እርሱ እንደኛ በነገር ሁሉ እንደተፈተነ ኃጢአት የሌለበት ሆኖ ሳለ የፈተናን ኃይል ያወቀ የቀመሰ። እንደውም ኤፍ ብሩስ የሚባል በጣም የቆየ አንድ እንግሊዛዊ ቴዎሎጂያን በጣም የምወደውን ነገር ይናገራል። የፈተናን ኃይል በማወቅ ኢየሱስ ከኛ ይበልጣል ይላል። ከኛ በላይ ተፈትኗል። ለምን ይመስላችኋል? ንጹህ ነዋ። ንጽሐ ባህሪ፣ ንጽሐ ልቦና፣ ንጹህ ነዋ። ኃጢአተኛ ደካማ ሰው ሲፈተን የሚሰማው የፈተና ኃይልና ንጹህ ሰው ግን በደል የማያቅ ሰው ግን በንጹህ ሕሊና በንጹህ ልቦና የሆነ ሰው የኃጢአት ፈተና ሲገጥመው ግን ያ ኃይል ይበረታል። እና ኤፍ ብሩስ የፈተናን ኃይል በማወቅ ከኛ ይበልጣል። ኃጢአት የሌለበት ብቻ ነው የፈተናን ሙሉ ኃይል ሊለማመድ የሚችለው። ምክንያቱም ኃጢአተኛ የፈተናውን ወሰን ሳይደርስ ስለሚሸነፍ ነው። አንዳንዶቻችን ገና የኃጢአት ፈተና ጫፋችንን ሲነካ እንሸነፋለን። ኃጢአት የሌለበት አንዳንድ ሰው እንደዚህ ይላል። ኃጢአት የሌለበት ማለት ምን ማለት ነው? ኃጢአት የሌለበት ማለት ምን ማለት ነው? ኃጢአት ሊያደርግ የሚችል ነበረን? ኃጢአት ሊያደርግ አይችልም ነበር የሚል አይነት የኢምፓሲቢሊቲ የኢምፔካቢሊቲ ክርክሮች፣ ቴዎሎጂካል ክርክሮች አሉ። ሁኬርስ እዚህ ቴዎሎጂካል ክርክር ውስጥ ምንገባው እኛ አትሊስት መጽሐፍ ቅዱስ የሚለውን ነገር ኢየሱስ ኃጢአት የሌለበት ኃጢአትን ያሸነፈ። አንድ ጊዜ ሉተር እንደዚህ ብሎ ያውቃል። በጣም የምወድለት አባባል ሉተር በአንድ ወቅት መላእክት ይላል መላእክት በደንብ መሳቅ ሲፈልጉ ይላል የመጽሐፍ ቅዱስን የጥናት ማብራሪያዎች ያነባሉ ብሏል። ምን ማለቱ መሰላችሁ? አንዳንድ ጊዜ የተለያዩ ኮሜንታሪዎች የተለያዩ ቴዎሎጂካል ሪፍሌክሽኖችን እናነብና የተለያዩ ቪዎችን ፐርስፔክቲቮችን ምናምን በቃ ስምምነት የለም፣ በስምምነት አይቋጭም። ስለዚህ ኢንጆይመንቱን ሉዝ እናደርገዋለን። በቪዎቹ አይምሯችን ይወጠርና ኢንጆይ ማድረግ ያቅተናል። ቃሉን መደሰት ያቅተናል። በቀላሉ ቤዚክ የሆነውን አንደርስታንዲንግ መረዳት ያቅተናል። እና ውዝግቡ ጭቁጭቁ ምናምን እንግዲህ ራሱ ሉተር እኮ ብዙ ኮሜንታሪዎችን የጻፈ ሰው ነው። ብዙ ኮሜንታሪዎችን ጽፏል። ግን ሂኖውስ ደግሞ ኤክስፒሪየንስ ደግሞ ከምንም በላይ እንደሚበልጥ እሱ ራሱ ገብቶታል ማለት ነው። የጸጋው ዙፋን የምህረት ዙፋን የጸጋ ዙፋን the throne of grace ለእርዳታ የምንቀርብበት የጸጋው ዙፋን the mercy seat ልክ እንደ ስርየት መክደኛው በእርሱ ላይ በተረጨው የመስዋዕት ደም የተነሳ እግዚአብሔር ከኃጢአተኛ ሰዎች ጋር የሚገናኝ የሚታረቅበት የምህረት ስፍራ የስርየት መክደኛው የታቦቱ ክዳን the mercy seat እንደነበረ ሁሉ አሁንም የማያቋርጥ የጸጋ ጅረት ለተቸገሩ ልመና አቅራቢዎች ለሚማጸኑ ሁሉ ጸጋ የሚፈስበት የአጽናፈ ዓለሙ የኃይል ዙፋን የጸጋው ዙፋን። ወደ ጸጋው ዙፋን እንቅረብ፣ ወደ ታላቁ የምህረት ደጅ
በድፍረት በእምነት ከሊቀ ካህናታችን የተነሳ ከእግዚአብሔር ልጅ የተነሳ ከክርስቶስ የተነሳ ከወኪላችን የተነሳ በእምነት በድፍረት ሃሌሉያ ወደ ጸጋው ደጅ ወደ ጸጋው ዙፋን ወደ አጽናፈ ዓለሙ የኃይል ዙፋን የምህረት ዙፋን የጸጋ ዙፋን ምህረት ፍርድ ለተገባው ፍርድን እንደመሰረዝ ነው። ጸጋ ግን ለማይገባው በረከትን እንደመስጠት ነው። አዎ ለማይገባን ለኛ የተሰጠ የፈሰሰ የጸጋ በረከት በእምነት ስንቀርብ ሁሉንም እናገኛለን። በታላቁ ሊቀ ካህናችን በኢየሱስ ክርስቶስ ደም የተገኘው ይህ ታላቅ መዳን ምህረትን እንድናገኝ በፊቱ በድፍረት ጥያቄ እንድንጠይቅ የሚያግዝ ሁለት ነገር እናድርግ። እየጨረስኩ ነው። ቅድም እንደነገርኳችሁ እምነታችንን አጥብቀን እንያዝ። እምነታችንን አጥብቀን እንያዝ። ክርስትናችንን አጥብቀን እንያዝ። ስለ ኢየሱስ ያላችሁን መረዳት መገለጥ አክብራችሁ አጥብቃችሁ ያዙ። የማይወሰድ እንዳይመስላችሁ። ባይዘዌ ይሄ መረዳት ይሄ መገለጥ ይሄ ብርሃን እየደበዘዘ መሄድ ሊሆን ይችላል። 20 ዓመት በእግዚአብሔር ቤት ነበርኩ፣ 20 ዓመት ፓስተር አገልጋይ ነበርኩ የሚለው ሰው ኩኬለሽ ማርያም ሂዶ ትልቅ ስዕል አድኖ ይዞ ልታገኙ ትችላላችሁ። ጸበለ ጸዲቅ ሲቀዳ ልታገኙ ትችላላችሁ። እና አሁን አንተ ላይ ያስከው ነገር እንደው ዝም ብሎ እንዳይመስልህ አክብረ ተጠንቅቀ ያዘው። በጥንቃቄ በማስተዋል ያዘው። እምነትን አጥብቀ ያዝ። አንዱ ማለት በጣም ቫልዩ ማድረግ አለብን። በጣም ቫልዩ ማድረግ አለብን። በጣም ዋጋ መስጠት አለብን። ሁለተኛው እንቅረብ። ደከመህ፣ ራበህ፣ ቸገረ፣ ስደት በዛብህ፣ ኮንፊውዝድ ሆንክ በኑሮ በዚህ ዓለም ጣጣ ክርስቶስ ከዓይንህ ጸሎት ክርስትና ህይወት ጣዕሙ እስኪጠፋ ድረስ ከፊትህ ተወገደ ወይም ደግሞ ግራ ተጋባ፣ ደበዘዘብህ፣ ተቸገርክ፣ ሪሜዲያል ሶሉሽን አለ፣ መፍትሄ አለ። ጌታ የተናገረው ነገር አለ። ምንድን? ኑ ወደ ዙፋኑ ቅረቡ። ለምን? የጸጋው ዙፋን ነው፣ የምህረት ዙፋን ነው። ሊራራልህ የሚችል ሊቀ ካህናት እድል አለ፣ ተጠቀምበት። ቸላት ብለህ ለምን ታፈገፍጋለህ? ለምን ወደኋላ ትሄዳለህ? በአንድ ወቅት በጣም ከፍቶኛ ቃል ለ3 ወር ያህል ቤተክርስቲያን አልሄድኩም። እንደውም በእግዚአብሔር ላይ ያኮረፍኩ ሁሉ ይመስለኝ ነበረ። ከቀን ወደ ቀን ድብርት እየጨመረ መጽሐፍ ቅዱስ ማንበብ፣ መጸለይ፣ ከክርስቲያኖች ጋር መገናኘት ፈጽሞ አቁሜ ነበር። ኦልሞስት 3 ወር በቃ ውስጤ በየቀኑ ይሞታል፣ ይደክመኛል። ጣዕሙ ክርስትና ምን አይነት ህይወት ውስጥ እንዳለው አላውቅም። ለዛ ቢስ የሆነ ትርጉም የሌለው ሴንስ የማይሰጥ ኑሮ። ከ3 ወር በኋላ በሆነ አጋጣሚ ቸርች ሄድኩ። ቸርች አሁን እንጃ እንጂ ድሮ የሰንበት ትምህርት የሚባል ነበረ። ዋናው አምልኮ ዋናው የጉባኤ አገልግሎት ከመጀመሩ በፊት ትንሽ ቀደም ብሎ የሚሰጥ ትምህርት ነበረ። ምን ያህሎቻችሁ እንደምታውቁ አላውቅም። የሰንበት ትምህርት የሚባል ነበር። ዝም ብሎ ተከታታይ ትምህርት ይሰጣል። ዋናው ፕሮግራም ከመጀመሩ በፊት ከ2 ሰዓት ጀምሮ እስከ 4 ሰዓት እስከ 3 ሰዓት ተኩል ይሰጥና ከዛ ዋናው አምልኮ ይጀመር። አሁን ቀርቷል መሰለኝ፣ ብዙ ተረስቷል። እና እስኪ እንደው ዋናው ጉባኤ ላይ እንኳ መካፈል ባልችል ወይም ደግሞ እስኪ ሂጄ የሰንበት ትምህርት ልስማ ብዬ በጠዋት ሂጄ 2 ሰዓት አንድ ሰው ያገለግል ነበረ እና ትምህርቱን አስተማረ። የትምህርቱ ጉዳይ ብዙ አልገባኝም፣ አልሰማሁትም። ቀልቤም ልቦናዬም እንደው ቴስቴም ሙሉ ነገር ተዘበራርቋል። በህይወታችሁ ብዙ አይነት ውጣ ውረድ ታልፋላችሁ
ግን የሚገርማችሁ ነገር ያ ወንድም የሰንበት ትምህርቱን አስተምሮ ሲጨርስ እስኪ አንድ መዝሙርን ዘምር አለ። ከዛ ምን አይነት መዝሙር ለዘመር ታውቃላችሁ? እግዚአብሔር ኃያል በሰልፍም ደግሞ ኃያል ከቶ እስከ ዛሬ ለማን ተረቶ ያውቃል? ሕዝቡን ከልሎ የሚዋጋ ለኃጢአት ዛቻ የማይሰጋ ብድራትን መላሽ የኛ አምላክ ይርታ እንጂ መረታትን አያውቃል። ይህን ያለው በቃ ሰማይ ተከፈተ፣ የጸጋው ዙፋን ታየ። ጌታ ምሕረቱን፣ ፈውሱን፣ ማጽናናቱን፣ መድኃኒቱን ድንገት ከተቀመጡበት ቦታ ላከልኝ። ነርቮቼ፣ ስሜቴ ሁሉ ሲፈወስ፣ ሲስተካከል፣ እይታዬ ሲታረም፣ የጸሎት መንፈስ እንደገና እኔ ላይ ሲያርፍብኝ፣ እንደገና ጌታን መስቀል ላይ ሳየው፣ እንደገና ጌታን ሲያስተምር፣ ጌታ ራሱ ሲሰጥ የትንሣኤው ኃይል በቃ ምን ልበላችሁ፣ የጸጋው ዙፋን ተከፈተ። ምሕረት ወደ እኔ መጣ፣ መጽናናት ወደ እኔ መጣ። እንደገና መጸለይ፣ እንደገና መጸለይ፣ እንደገና መዘመር፣ እንደገና መዘመር፣ እንደገና መዘመር። ከዛ የሙሉውን ጉባኤ ከ4 ሰዓት በኋላ ያለውን ፕሮግራም ተካፈልኩ። ታጥቤ ተፈውሼ ተነቃቅቼ ምሕረት አግኝቼ እንደገና ኃይሌ ታድሶ እንደ ንስር ለ3 ወር ያህል የከበበኝ ቆፈኔ ለቆኝ ማለት ነው። በቃ ኤሊ ተሸክማ እንደምትዞረው ያጎበጠኝን ድንጋይ ያ የጸጋ ዙፋን ተከፍቶ በዛች መዝሙር እግዚአብሔር የምህረት አቅርቦት አለ፣ የፈውስ አቅርቦት አለ፣ ለካ የመዳን እድል አለ፣ ለካ የጸጋ እድል አለ፣ ለካ ክርስትና እንደ ባወጣህ ያውጣህ ባወጣሽ ያውጣሽ የሚል አይነት ጉዞ አይደለም። አይ የምህረት፣ አይ የጸጋ፣ አይ የፈውስ እድል አለ። ስለዚህ በጸሎት ወደ ጌታ ውሰደው ይላል የዕብራውያን ጸሐፊ። በጸሎት ቅረቡ። የሰማይ በሮችን የሚያንኳኳ ጸሎትን፣ መንገድን የሚከፍቱ በሐቀኛ ልባዊ በሆነ ጩኸት፣ በድፍረት በተሞሉ ጸሎቶች። እንደው ጸሎት ሲባል ዝም ብሎ ማነብነብ፣ ጸሎት ሲባል ዝም ብሎ የሆነ ስርዓት ማወሳሰብ አይደለም። በድፍረት በእምነት ሊቀ ካህናችን እንደሚሰማን ሐቀኛ የሆነ ልባዊ የሆነ ጩኸትና መከፈት በጸሎት ወደ ጌታ ውሰደው። በጸሎት ወደ ጌታ ውሰደው። ታማኝ ወዳጅ፣ ሐዘንን የሚካፈል ድካምን የሚያውቅ ርኅራሄ ያለው ጸሎታችንን የሚመልስ ኃጢአታችንን የሚያጥብ ምሕረት የሚያደርግልን ታላቅ ጌታ ከኛ ጋር አለ። ስለዚህ ወደ እሱ እንቅረብ፣ ወደ ጸጋው ዙፋን በእምነት በድፍረት እንቅረብ።